አሳዛኝና ልብ የሚሰብር መረጃ በዚህ ሰዓት ተሰምቷል። ከ30 በላይ ወጣቶች ህይወታቸውን ማለፍ አደጋ ከ30 በላይ ወጣቶች ህይወታቸው ማለፉ ተነግሯል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቃያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር አሳዛኝ በሆነ መረጃ ተመልሼ መጥቻለሁ። በዛሬው ቪዲዮ የምንመለከተው እንግዲህ አሳዛኝ መረጃ መላው ኢትዮጵያውያንን ያስደነገጠ ክስተት ተሰምቷል። ከ30 በላይ ወገኖቻችንን በዛሬዋ ዕለት ቀን አጥተናል። ያሳዝናል። ያልፍልናል ብለው ገና በልጅነት እድሜያቸው ከሁሉም ኢትዮጵያውያን ስፍራ ተጠራቅመው ከ100 በላይ በመሆን ተሰባስበው ወደ አፋር ክልል ከዚያም ወደ ሳውዲ ለመጓዝ ያሰቡ ወገኖቻችን እንዳሰቡት ሳይሆን ቀርቶ እንግዲህ በጣም እጅግ አሳዛኝ ክስተት ገጥሟቸዋል። የአደጋው መንስኤ ምንድነው የሚለውን ዝርዝር መረጃውን አስደምጣችኋለሁ። በጣም ያሳዝናል። ለመላው ቤተሰቦቻቸው እንዲሁም ለወዳጅ ዘመዶቻቸው መጽናናት እመኛለሁ። የሞቱን ነፍሳቸውን በአጸደ ገነት ያኑርልን። በጣም ያሳዝናው ስላችኋለሁ። በተጨማሪ ደግሞ እጅግ የሚያስገርም ብዙዎችን ያስደሰተ በማረሚያ ቤት የተደረገው አእላፋ ዝማሬ ቪዲዮ አለ ማስደምጣችሁ ይሆናል። እንግዲህ አባታችን አቡነ ማትያስም እንኳን አደረሳችሁ መልእክት አለ። በዚሁ አጋጣሚ እንኳን አደረሳችሁ ማለት እወዳለሁ። በቅድሚያ ግን በማረሚያ ቤት ድጋፍ አድርገው ጠይቀው የጌታችን ልደት በዓል አስመልክተው የተደረገውን የአእላፋ ዝማሬ ሰምተን እንመለስ። ወደ ማታ ደግሞ ሰዓት ካገኘው የመስቀል አደባባይን አእላፋ ዝማሬ የማካፈላችሁ ይሆናል። ቪዲዮ ላይክ፣ ሼር ያደርጋችሁ ጀምሩ። ቻናላችን ሰብስክራይብ ያደርጋችሁ ደግሞ ቤተሰብ እንድትሆኑ ጋብዛችኋለሁኝ። ወደ ቪዲዮ እንሂድ። እውነት በጣም እጅግ የሚያስገርም ነው። በማረሚያ ቤት ያየሁት እንግዲህ ዝማሬ እውነተኛ ቦታውን ያገኘ ይመስለኛል። ይህንን ለማለት የተገደድኩት ደግሞ ብታሰር ጠይቃችሁኛል የሚለውን መጽሐፍ ቅዱሳዊ ቃል ፈጽመዋል ብዬ አስባለሁ። በጣም እጅግ ነው ደስ ያለኝ በዚህ ቪዲዮ። እስኪ ቪዲዮውን ዝማሬውን አይተን እንመለስ። ታችያለሽልኝ ሊባል አውቀዋለሁ ደጅሽ የረቦታዬ ጽኑ ሰላም ጸጥታ ማግኛዬ እዚዳለሁ አለች ይከፋል ሰምሮልኝ ነው ስምሽን ጠርቼ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ አንተ ክንድ የማይንደው ተራራዬ ወጥቻለሁ ከጥልቁ ታላቅ ዘላለም የተከፈተ ደጃፍ ስተኛ ከፊቴ ተመስገን ክብርልኝ ይገስልኝ አባቴ አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ያረገልኝ እግዚአብሔር በዘመኔ አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ይባላል።
ኦኬ ጋይስ እንዳያችሁት ነው። ኦርቶዶክሳውያን እውነት ቃላት የለኝም ምን ማለት እንዳለብኝ ራሱ አላቅም። በዚህ ቪዲዮ የተደሰታችሁ እንደኔ የተሰማችሁ ስሜት ሁላችሁ ኮሜንት ላይ የምታስቀምጡልኝ ይሆናል። ይህን ቦታ እንግዲህ ለማታውቁት በአዲስ አበባ ማረቢያ ቤት መንፈሳዊ ቲክቶከሮች ተገኝተው በቂሊንጦ ማለት ነው እንዲሁም ምእመናን ተገኝተው የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት በዓል በማስመልከት እንግዲህ ከአስርቱ ሕግጋት ውስጥ ራብ አብልታችሁኛል፣ ብጠማ አጠጣችሁኛል፣ ብታሰር ጠይቃችሁኛል የሚለው ሕግ ለመፈጸም እንግዲህ በሚገባው ቦታ ላይ መንፈሳዊ ኦርቶዶክሳዊ ወንድሞቻችን እንደዚህ ያለ መርሃ ግብር አሳይተውናል። እውነት ቃላት የለኝም ምን ማለት እንዳለብኝ ራሱ አላቅም። እግዚአብሔር ያክብርልን፣ እግዚአብሔር ይጠብቃቸው፣ የአገልግሎት ዘመናችሁን ከፍ ረዘም ያደርግላችሁ ማለት እወዳለሁ። ታራሚዎቹን ደግሞ አመታቱን ሰዓታት ያድርግላችሁ። ቶሎ ከእስር ተፈታችሁ የምትወጡበት ቀን ይቅረብላችሁ ማለት እወዳለሁ። ቀጥታ የምንሄደው ወደ ብፁዕ አባታችን ብፁዕ ቅዱስ አቡነ ማትያስ እንኳን አድረሳችሁ መልእክት አስተላልፈዋል። ሰምተን መረጃውን እንሰማ ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ በሀገር ውስጥ በኢትዮጵያ ገጠርና በከተማ የምትኖሩ ከሀገር ውጭ ደግሞ በተለያዩ አህጉር የምትኖሩ ኢትዮጵያውያንና ኢትዮጵያውያት ሁሉ እንኳን ለ2018 ዓመተ ምህረት በዓለ ልደተ ክርስቶስ በሰላም አደረሰን አደረሳችሁ። ከዚህ ቀጥሎ በዓለ ልደቱን መልእክት ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ያስተላልፉልናል። መልካም በዓለ ልደት። በሀገራችን በኢትዮጵያ በገጠርና በከተማ የምትኖሩ ከሀገር ውጭ በተለያዩ አህጉር የምትገኙ የሀገራችንን ዳር ድንበር ለመጠበቅና ለማስከበር በየጠረፉ የቆማችሁ በሕመም ምክንያት በየጸበሉና በየሆስፒታሉ ያላችሁ እንዲሁም የሕግ ታራሚዎች ሆናችሁ በየማረሚያ ቤቱ የምትገኙ ኢትዮጵያውያንና ኢትዮጵያውያት በሙሉ እኛ በሕይወት እንኖር ዘንድ አንድ ልጁን ወደ ዓለም የላከ እግዚአብሔር አምላካችን እንኳን ለ2018 ዓመተ ምህረት በዓለ ልደቱ በሰላም አደረሰን አደረሳችሁ። ወበዝንቱ ታውቀ ፍቅሩ ለእግዚአብሔር ላዕሌነ እስመ ለወልዱ ዋህድ ፈነወ ውስተ ዓለም ከመንህየው በእንቲአሁ ወዝንቱ ውእቱ ፍቅሩ ለእግዚአብሔር። የእግዚአብሔር ፍቅሩ በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና የእግዚአብሔር ፍቅር ይህ ነው። በሁሉም ዘንድ እንደሚታወቀው እኛ ምስራቃውያን ክርስቲያኖች በዛሬው ዕለት የምናከብረው በዓል የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ በዓለ ልደት ነው። በዓለ ልደት የእግዚአብሔር ሰላምና ፍቅር ለሰው ልጆች ሁሉ የታወጀበት ዕለት ነው። በዚህ ዕለት የሆነው የእግዚአብሔር ፍቅርና ሰላም ቃላዊ ወይም ተምኔታዊ አልነበረም፣ ወይም ደግሞ በርቀት በመልእክት የተላለፈ አልነበረም። ከዚህ ይልቅ ስብዕናችንን በመዋሃድ በተግባር ሆኖ በመገኘት እንዲሁም ለመስጠት ዝግጁ በመሆን የተገለጠና የታየ ሰላምና ፍቅር ነው። እግዚአብሔር የኛን ሰላምና ፍቅር በእጅጉ የሚሻው መሆኑን ለመረዳት የኛን ሰብአዊ ክዋኔ በምልአት ተዋህዶ በመካከላችን ከመገኘት የተሻለ ሌላ ማረጋገጫ ሊኖር አይችልም። እኛ ሰዎች ለእግዚአብሔር ጠላቶቹ ተብለን በክርስቶስ መጽሐፍ የተገለጽን ነን። እግዚአብሔር ጠላቶቹን የራሱ አካል አደረጋቸው ሲባል ከመስማት የበለጠ አስደናቂ ነገር በዚህ ዓለም ምን ሊኖር ይችላል? የተወደዳችሁ የመንፈስ ቅዱስ ልጆቻችን ኦርቶዶክሳውያን ምእመናንና ምእመናት እግዚአብሔር ሰብአዊነታችንን በምልአት ተዋህዶ በዓለማችን እንዲገለጥ የሆነበት ዋና ምክንያት እሱ እንዳስረዳን እኛ በሕይወት እንድንኖር ነው። ይህንንም ያደረገው ከሁሉ በላይ የሆነ ሌላ ገፊ ኃይል ገፋፍቶት ሳይሆን
ድንበር የለሽና ፍጹም ፍቅሩ አነሳስቶት እንደሆነ ከቅዱሳት መጻሕፍት እንረዳለን። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምዕመናንና ምዕመናት እግዚአብሔር ለኛ ያለው ፈቃድ እኛ በሕይወት በሰላምና በፍቅር እንድንኖርለት ከኛ የኛ ግብረ መልስም ከዚህ የተለየ ሊሆን አይገባም። እግዚአብሔር ጠላቶቹን ለማዳን እንጂ ለማጥፋት አልመጣም። የኛም ሕይወት የሚጠበቀው አንዱ ሌላውን በማዳን እንጂ በማጥፋት እንዳልሆነ ጌታችን በቃልም በተግባርም በአጽንኦት ነግሮናል። በዚህ አስተሳሰብና እምነት እንድንኖርም አዞናል። ታዲያ በቃሉ ለመኖርና ለእሱ ለመታዘዝ ቃል የገባን እኛ ክርስቲያኖች ይህን ሁሉ እርግፍ አድርገን በመተው እርስ በርስ ለመጠፋፋት መሽቀዳደም ምን ይሉታል? ይህ ስለማን ይበጃል? የአንድ ሀገር ህዝቦች ይመካከራሉ፣ ይፋቀራሉ፣ ይቻቻላሉ፣ ይታገሳሉ፣ ጊዜ ሰጥተው ያስቡና መፍትሄ ያበጃሉ እንጂ ማን በማን ላይ ይነሳል? ይህ ለማንኛችንም አይበጀንምና ወደ አእምሯችን እንመለስ የሚል ጥሪ የወቅቱ የቤተክርስቲያናችን መልእክት ነው። በመጨረሻም ይህንን የተቀደሰ በዓል ስለ ሀገራችን ዘላቂ ሰላም በመጸለይና በማሰብ እንዲሁም በልዩ ልዩ ምክንያት የምግብ የልብስና የመጠለያ እጥረት ያጋጠማቸው ወገኖቻችንን በመደገፍና በመርዳት ለእግዚአብሔር ክብር ብለን ለሀገር አንድነትና ለሕዝብ ፍጹም ሰላም መስፈን ከልብ በመነሳሳት በዓሉን እንድናከብር አባታዊ ጥሪያችንን በእግዚአብሔር ስም እናስተላልፋለን። ወስብሐት ለእግዚአብሔር። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ታኅሳስ 29 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። ሀገራችንንና ሕዝባችንን ይባርክልን። ወስብሐት ለእግዚአብሔር አሜን። አሜን። ይቆየን። ብፁዓን አባቶቻችን በረከታችሁ ይደርብን። አሁን ቀጥታ ማስደምጣችሁ እጅግ የሚያሳዝነው መረጃ እንግዲህ ሰምተን እንመለስ። እውነት በጣም እጅግ የሚያሳዝን ነገር ነው። እንግዲህ በዚህ በበዓል ቀን እየሰማን ያለ ነው። እስኪ ቀጥታ መረጃው ሰምተን እንመለስ። የሚሰብር መረጃ በዚህ ሰዓት ተሰምቷል። ከ30 በላይ ወጣቶች ህይወታቸውን ማለፉ ነው የተሰማው። ሁላችሁም ነፍስ ይማር በሉ። ከድንገተኛ አደጋ እንግዲህ ፈጣሪ ይጠብቀን ይጠብቃችሁ። በዛሬው ዕለት ከጠዋቱ 11 ሰዓት ላይ በተሳቢ መኪና ቁጥራቸው ወደ 100 የሚጠጉ ህይወታችንን እንቀይራለን በማለት ልጅነታቸውን ትተው ለራሳቸው ብሎም ደግሞ ለቤተሰባቸው የተሻለ ነገን ፍለጋ በማለት በህገወጥ መንገድም ወደ ሳውዲ አረቢያ በመጓዝ ላይ እያሉ ሰመራ እየተገነባ ካለው አዲሱ አደባባይ ላይ ወድቀው ከ30 በላይ እንግዲህ የነገ ተስፋ ወጣቶች መቀጠፋቸው ተሰምቷል። ቀሪዎቹ ደግሞ ወደ ዱቢቲ ሆስፒታል ለሕክምና መወሰዳቸው ዘመን ተሻጋሪው ከስፍራው መረጃው አጋርቷል። ለሟቾች ነፍስ ይማር፣ እንዲሁም ደግሞ ለቤተሰቦች መጽናናትን ይስጥ። በዚህ ሰዓት በሰመራ አንድ አሳዛኝ የተባለ አደጋ ደርሷል። ዛሬ በደረሰ የትራፊክ አደጋ ከ30 በላይ ወጣቶች ህይወታቸው ማለፉ ተነግሯል። ዛሬ ንጋት 11 ሰዓት በቁጥር 100 የሚሆኑ ወጣቶች በህገወጥ መንገድ ወደ ሳውዲ አረቢያ በመጓዝ ላይ ያሉ ተሽከርካሪው አፋር ክልል ሰመራ እየተገነባ ካለው አዲሱ አደባባይ ጋር ተጋይቶ ከ30 በላይ ወጣቶች ህይወታቸው ማለፉ ተሰምቷል። እንዲሁም ቀሪዎቹ ወደ ዱብቲ ሆስፒታል ተወስደው ህክምና የተደረገላቸው ሲሆን ለሞቱት ፈጣሪ ነፍስ ይማርልን፣ እንዲሁም ለተጎዱት ፈጣሪ ምህረቱን እንዲልክላቸው እንመኛለን። በጠዋቱ በበዓል ዋዜማ እጅግ በጣም የሚያሳዝን የሚያም ዜና ተሰምቷል። በአፋር ሰመራ በደረሰ ከባድ የመኪና አደጋ የበርካታ ኢትዮጵያውያን ህይወት አልፏል። ዛሬ ጠዋት 11 ሰዓት ገደማ በአፋር ክልል ሰመራ ከተማ ልዩ ስሙ አዲሱ አደባባይ ተብሎ በሚጠራው አካባቢ ቁጥራቸው ወደ 100 የሚጠጉ ወገኖቻችን አሳፍሮ የነበረ አንድ የጭነት ተሳቢ መኪና በደረሰበት የመገልበጥ አደጋ በርካታ ወጣቶች ህይወታቸው በአሰቃቂ ሁኔታ ማለፉ ተሰምቷል። እነዚህ ወጣቶች የራሳቸውንና የቤተሰቦቻቸውን ህይወት እንቀይራለን በሚል ተስፋ በህገ ወጥ የሰዎች አሻጋሪዎች አማካኝነት ወደ ሳውዲ አረቢያ ለመጓዝ በመከራ መንገድ ላይ የነበሩ ናቸውም ተብሏል። በአደጋው ህይወታቸው ካለፈው በተጨማሪ በርካታ ተጓዦች ከፍተኛ አካል ጉዳት ደርሶባቸዋል። በአሁኑ ወቅት በዱቢቲ ሆስፒታል የህክምና እርዳታ እየተደረጋላቸው እንደሚገኝ መረጃዎች ያመላክታል። ኦኬ፣ በማለዳው ዛሬ ጠዋት እንግዲህ እንደዚህ ያለ ክስተት በአፋር ክልል ሰመራ ላይ ተፈጥሯል። በጣም እጅግ የሚያሳዝን ነገር ነው። ለመላው ቤተሰቦቻቸው፣ ለወዳጅ ዘመዶቻቸው መጽናናትን እመኛለሁ። ነፍሳቸውን በአጸደ ገነት ያኑሩልን። ምን ይባላል ታዲያ? ኦርቶዶክሳውያን ከድንገተኛ አደጋ ይሰውረን። እውነት በጣም እጅግ የሚያሳዝን ነገር ነው እየሰማን ያለ ነው በዚህ ቀን።
እነሆ በመጨረሻም በሚሊዮኖች የሚቆጠሩ ኦርቶዶክሳውያን በጉጉት ሲጠብቁት የነበረው ቀን ደርሶ ሰዓታቶች ቀርተውታል። በዛሬው ዕለት በሚሊዮኖች የሚቆጠሩ ኦርቶዶክሳውያን ነጩን ለብሰው መስቀል አደባባይ ለአእላፋት ዝማሬ ለመታደም በጉጉት እየተጠባበቁ ይገኛሉ። ዛሬ በመዲናዋ እምብርት ላይ በሚገኘው ታሪካዊ የመስቀል አደባባይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በጉጉት ሲጠብቁት የነበረው የአእላፋት ዝማሬ በታላቅ ድምቀት ይካሄዳል። ይህ መርሃ ግብር ከዝማሬ ባለፈም የቤተ ክርስቲያኒቱን አንድነትና መንፈሳዊ ጥንካሬ ለዓለም የሚያሳይ አጋጣሚ እንደሚሆንም ይጠበቃል። በሺዎች የሚቆጠሩ የሰንበት ትምህርት ቤት መዘምራን በአንድ አይነት ልብስና ድምፅ በመታጀብ ጥንታዊውና ዘመናዊው የያሬዳዊ መዝሙራትን ያቀርባሉ ተብሎ ይጠበቃል። ከሁሉም የአዲስ አበባ አድባራትና ገዳማት የተሰባሰቡ በመቶ ሺዎች የሚቆጠሩ ምዕመናን አደባባዩን በነጭ ልብስ እንደሚያስውቡትም ይጠበቃል። ዝግጅቱ በተለያዩ በበርካታ የቴሌቪዥን ጣቢያዎችና በማህበራዊ ሚዲያዎች ለዓለም አቀፍ ምዕመናን በቀጥታ እንደሚተላለፍም ተገልጿል። እንኳን ለዚህ ቀን አደረሳችሁ። በስደት ያላችሁ፣ በባህር ማዶ ያላችሁ፣ በጭንቀት ውስጥም ያላችሁ የኢትዮጵያ ምዕመናን ልበቅኖቹ ሁላችሁንም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ታላቅ የደስታ በዓል እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። ዛሬ ታላቁ ደስታችን ነው። ንሰብክ ወልደ መድኅነ እምዘራ ዳዊት ዘመጻ ወተወልደ በሥጋ ሰብ። በዳዊት ሀገር፣ በዳዊት ትንቢት፣ በዳዊት ባህሪ ወደኛ የመጣ የሚያድን የአብ የባህሪ ልጁን ኢየሱስ ክርስቶስን እንሰብካለን። በእኛ ሥጋ የተወለደ ኢየሱስ ክርስቶስን እንሰብካለን። እንዘ ይዐርቅ እመንበረ ስብሐቲሁ ከጌትነቱ ዙፋንና ስልጣን ሳይናወጽ በሥጋ ማርያም ተገልጾ እኛን የጎበኘን ዘመዶቹ ላደረገን በሥጋ ለተዛመደን ሥጋችን ለለበሰ እንደኛ የተመላለሰ እንደኛ የተራበ የተጠማ ከኃጢአተኞች ጋር ተቆጥሮ ነውር ሳይኖርበት እኛን ከወገኖቹ ሊያደርገን የመጣ ኢየሱስ ክርስቶስን እንሰብካለን። ትጉሃን ያአምኑ ልደቶ ትጉሃን መላእክት ልደቱን በቤተልሔም ተገኝተው ያምናሉ፣ ያመሰግናሉ። ወሱራፌል ይቀውሙ አውዶ ሱራፌል በዙሪያው ከበው ያመሰግኑታል። ቤተልሔምን ከተማ አድርገው ንጉሳቸው ክርስቶስ በዚያ ተወልዷል እና መጻ ይቤዘወነ ውስተ ዓለም እኛን ከነበረብን መከራ ሊዋጀን ወደዚህ ዓለም መጣ። እርቃናችንን ሊያለብስ እርቃኑን ተወለደ። በለስ ያገለደምነውን አፍረት ሊያርቅልን በለስ ቅጠል እናቱ አለበሰችው፣ ጨርቅ ለበሰ። የሀበነ ሰላመ ተጎድተን ለነበርነው ሁሉ ሰላምን ሊሰጠን ከመላእክት ጋር ሊጨምረን እሱ ተወለደ። ጋዳ ያበው ቁርባና ስለዚህም በሱ ያመኑ ሁሉ ከመላእክት ጋር አንዱ ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እያሉ ምስጋናን እጅ መንሻ አድርገው ያቀርባሉ ይላል ቅዱስ ያሬድ። ተወልዶ ላዳነን ሰላምን ለሰጠን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይግባው። በሁከት ያለችውን ኢትዮጵያን በመከራ ያለችውን ኢትዮጵያን በዓይነ ምሕረት ይመልከትልን። ከዚህ በኋላ በቃ ይበለን። ደም መፍሰሱን ያድርቅልን። ክህደቱን፣ መበላላቱን፣ መለያየቱን ወደ አንድነት ይመልስልን። ቤተክርስቲያኑን እሱ ባወቀ ወደ ፈቀደው መንገድ ይምራልን፣ ያስተካክልልን። ሁላችንንም ያስተካክለን። ሰብአ ሰገልን በሃይማኖት መንገድ የመለሳቸው አምላክ እኛንም ወደ ንጽህና መንገድ ይመልሰን። ርኩሰታችን ይቀድስ፣ ኃጢአታችንን ያንጻ፣ አይምሮአችንን ያስተካክል፣ ህይወታችንን ሁሉ ወደሱ ይመልስ። በሀገራችን ያሉ የአባቶቻችን የቅዱስ አባታችን የብፁዕ ቅዱስ አቡነ ማትያስ ቡራኬ ለሁላችን ይድረሰን። በበዓላት ጊዜ ቅዱስ ፓትርያርኩ የሚያስተላልፉት ቃለ በረከት ለምእመናን ትልቅ የክርስቶስ መልእክት ነውና ያ ቡራኬ ለሁላችንንም ይድረሰን። መድኃኔዓለም ከኛ ጋር ይሁን። ወስብሐት ለእግዚአብሔር አሜን። ይቆየን።